አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። እንግዲህ ዛሬም እንደወትሮ ሁሉ የተለያዩ ርዕሰ ጉዳዮችን አጠናክረን ወደ እናንተ ቀርበናል ውይይት ልናደርግ። ቢኒ እንደምን ቆየ? እንዴት ዋልሽ? ሰላም ነው እግዚአብሔር ይመስገን። እስቲ ዛሬ ምን አይነት መረጃዎችን አካተን ተገኝተናል የሚለውን ለውድ ተመልካቾቻችን ለማስተዋወቅ ያክል አንተ ጋር ምን መረጃዎች አሉ? ከዛ ያልን እንቀጥላለን። እንግዲህ የአዲስ አበባ ከተማ አስተዳደር 100 ሚሊዮን ብር ለቅዱስ ጊዮርጊስ ክለብ መስጠቱ ተሰምቷል። እሱን የተመለከተ መረጃ እኔ ጋር አለ። ኦሮሚያ ክልል ውስጥ ታጣቂዎች ያደረሱት ጥቃት የተመለከተ መረጃ ይዣለሁ። ከእንደገና የፌዴራል ፖሊስ ደግሞ ከአማራ ክልል ወደ አዲስ አበባ የተለያዩ መሳሪያዎች ሲመጡ መያዙ የተመለከተ መረጃ አለ እና ሌላም መረጃዎች እኔ ጋር ይኖራሉ። አንቺ ጋር ምን ይኖራል? መልካም ቢኒ፣ እንግዲህ እኔ ጋርም የተወሰኑ መረጃዎችን ለመጠቆም ያክል ሰሞኑን በጣም መነጋገሪያ የሆነ አንድ ኢሹ አለ። ፊንቴክ ኢንቨስትመንትን የተመለከተ ማለት ነው። እዛ ላይ ከተለያዩ ታዋቂ ግለሰቦች ጋር የተገናኘ አንድ የተከሰተ ሁነት አለ። እዛ ላይ ሰፋ ያለ መረጃን አጠናቅሬያለሁ። እንዲሁም ደግሞ በኦሮሚያ ክልል ጨረቃ ቤቶችን ህጋዊ የማድረግ እንዲሁም ደግሞ የባለቤትነት እውቅናን መስጠት ሊጀምር እንደሆነ የተገለጸበት ሁኔታ አለ። ያንን እንዲሁም ደግሞ ከባህር ማዶ ደግሞ ወጣ ስንል ኢራን የዓለምን ኢንተርኔት ኬብል ልታቋርጥ መሆኑን የገለጸችበትን የተመለከተ መረጃ አለኝ። ከዛ ባሻገር ደግሞ የኤፍቢአይ ዳይሬክተር ኢሜል መሰበሩን አስመልክቶ የአሜሪካ መንግስት ያንን ሳይበር ጥቃትን ያደረሰውን ሰው ለጠቆመ $10 ሚሊዮን ልትሰጥ መሆኑን የገለጸችበትን የተመለከተ መረጃን ጨምሮ ሌሎችም የተካተቱ መረጃዎች ናቸው ማለት ነው። እኔ ለጀምር ወይንስ ትጀምራለህ? እንግዲህ እኔ ልጀምር። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ክብር ከንቲባ አዳነች አቤቤ ያው ለቅዱስ ጊዮርጊስ ስፖርት ክለብ የ100 ሚሊዮን ብር ድጋፍ ማድረጋቸው ተሰምቷል። አንጋፋውና የታሪክ ባለቤት የሆነው ቅዱስ ጊዮርጊስ ስፖርት ክለብ የገጠመውን የመፍረስ አደጋ ለመታደግ የአዲስ አበባ ከተማ አስተዳደር የተለያዩ አካላቶችን በማስተባበር የ100 ሚሊዮን ብር ድጋፍ ማድረጉን ነው እንግዲህ ክብር ከንቲባ አዳነች አቤቤ የተናገሩት። ክለቡ ላለፉት 6 ወራት ደሞዝ መክፈል የማይችልበት ደረጃ ላይ ደርሶ የነበረ ቢሆንም አስተዳደሩ ከከተማው በጀት ወሰን አድርጎ እንዲሁም በተጨማሪም ለባለ ሀብቶች በቀረበው ጥያቄ መሰረት የሚድሮክ ኢንቨስትመንት ግሩፕ እና ቢጂአይ ኢትዮጵያ በሰጡት ፈጣን ምላሽ የገንዘብ ድጋፉ ለተቋቋመው ጊዜያዊ ኮሚቴ መበርከቱን ክብር ከንቲባ አዳነች አቤቤ ገልጸዋል። ከንቲባ ባስተላለፉት መልእክት ላይ ቅዱስ ጊዮርጊስ የእግር ኳስ ክለብ የተጫዋቾችና የማህበሩ ብቻ ሳይሆን የሀገርና የከተማችን ኩራት መሆኑን ይህንን ታሪካዊ ክለብ ከውድቀት የመታደግ ኃላፊነት አለብን ሲሉ ገልጸዋል። ድጋፍ ላደረጉት ተቋማትና ለስፖርት ቤተሰብ ምስጋናቸውን ያቀረቡት ክብር ከንቲባ አዳነች አቤቤ ይህ እርምጃ አስተዳደሩ ለስፖርት ወዳዱ ሕዝብ የሰጠው የክብር ማሳያ ነው ሲሉም ተናግሯል። ክለቡ ሁሉንም ባሳተፈና በግልጽነት አዲስ ቦርድ መርጦ ከገጠመው ጊዜያዊ ችግር ተላቆ ወደ ቀደመው ጥንካሬውና ዝናው እንዲመለስም መልካም ምኞታቸውን ገልጸዋል። በእኔ በኩል ያለው የመጀመሪያ መረጃ ይመስላል። ወደ አንቺ ልስጥሽ። ጥሩ ቢኒ፣ እንግዲህ እኔ ጋር ያለው የመጀመሪያ መረጃ ቅድም እንዳስተዋወቅኩት ፊንቴክ ኢንቨስትመንት የተባለውን የግል ድርጅትን ይመለከታል። እንግዲህ የዚህ የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች ዳንኤል ዮሐንስ እንዲሁም ደግሞ ግርማይ ገብረ ሚካኤል የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ የሆኑ ግለሰቦችን በመጠቀም የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው
ለአቃቢ ሕግ በመላክ ክስ መመስረቱን የፌዴራል ፖሊስ ያስታወቀበት ሁኔታ አለ። ቢኒ መጀመሪያ ክሱ የቀረበው እንግዲህ ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና በጣም ከፍተኛ ልምድን የሚጠይቅ ድንበር ተሻጋሪ በመሆኑ በተራራጀ ልምድ በዛ መልኩ መጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራውን በስፋት ሲያጣራ መቆየቱንም ፖሊስ ገልጿል ማለት ነው። ተጠርጣሪ የመጀመሪያ ተጠርጣሪ ማለት ነው ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉንና ተጠርጣሪ ግርማይ ገብረ ሚካኤል የተባለውን ሁለተኛ ተጠርጣሪን ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑንም የገለጸበት ሁኔታ አለ። ፌዴራል ፖሊስ እንግዲህ ግርማይ ገብረ ሚካኤል የተባለውን ግለሰብ ከዚህ ቀደም እንደ ኤሮፓውያኑ አቆጣጠር በ2010 የደቡብ አፍሪካ የዓለም የእግር ኳስ ሻምፒዮና አስካሉካ በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫን እንድትመለከቱ አደርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብን ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከኢንተርፖል ጋር አሪፍ የሆነ ስለነበረ ማለት ነው ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመላክት እያስረዳበት ሁኔታም አለ። አሁን ከተከሰሰበት በፊት የነበረ ክስ ነው ማለት ነው። ሁለቱ ተጠርጣሪዎች እንግዲህ ተጎጂዎችን 50% ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጋቸው እንዲሁም ደግሞ ቀሪ 950 ሺህ ብሩን ደግሞ ያልወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድርን እንደሚያመቻችላቸው በመግለጽ ዜጎችን በማጭበርበር ክፍያው እንዲፈጽሙ አድርጓል ሲል የፌዴራል ፖሊስ ገልጿል ማለት ነው። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖችን ከጅቡቲ በማስገባት 100 መኪኖችን ለተወሰኑ ግለሰቦች እንዲከፋፈሉ በማድረግና ቀሪ 48ቱን ደግሞ ዘመናዊ መኪኖችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለማስገባታቸው ምንም አይነት የተጨበጠ መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ሲያጥበረብሩ እንደነበረ ፖሊስ በምርመራው ያረጋገጠበት ሁኔታ አለ። ቢኒ በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖችን ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ደግሞ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል ማለት ነው። ይህንንም አስመልክቶ ለአቃቢ ሕግ ክሱን አጣርቶ ክስ መመስረቱን ፌዴራል ፖሊስ የገለጸበት ሁኔታ አለ። ያው ሰሞኑን መነጋገሪያ ጉዳይ ነበረ ብዬ ነው መጀመሪያ መረጃ ያደረኩት። ምናቃቸውን አርቲስቶች ነበሩ በፕሮሞሽን ሰሪነት የተጠቀመው። ቢኒ እንግዲህ እኔ ጋር ያለው የመጀመሪያ መረጃ ነው። ወደ አንተ እንቀጥል። ወደ እኔ ስንመለስ ኦሮሚያ ክልል ነው የምንወስዳቸው ተመልካቾቻችንን። በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች ባደረሱት ጥቃት የመተሃራ ስኳር ፋብሪካ ሰራተኞችና ሌሎችን ጨምሮ በ2 ቀናት ብቻ 9 ሰዎች ሲገደሉ ሌሎች መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ገልጸዋል። የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 ዓ.ም እንደሆነም መረጃው ያመለክታል። አንድ የፋብሪካውን አመራር ለማጥቃት ሄደው ነው እንግዲህ 7ቱ አጃቢዎችን የገደሏቸው ማለት ነው። ጥቃት አድራሾቹ መሬታችን ተወስዷል የሚልም ጥያቄ እንዳላቸው ተሰምቷል። ጥቃቱ የደረሰው ጮሬ በሚባለው የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾቹ የስኳር ፋብሪካው የጥበቃ ሰራተኞች መሆናቸውም ተገልጿል ማለት ነው። ታጣቂዎቹ ድንገት መጥተው ተኩስ መፈጸማቸውን የተሰማው ወዲያውኑ ነው ወደ ጫካው የተመለሱት ማለት ነው። ይሄ ተደጋጋሚ እንደሆነም የሚያደርጉት ነገር ተሰምቷል ማለት ነው። እንግዲህ በተያያዘ 7ቱ ሰዎች ከመገደላቸው ከአንድ ቀን በፊት መተሃራና ወለንጭቲ መካከል የከባድ መኪና ሹፌርና ረዳትም መገደላቸው ተሰምቷል። በአካባቢው የሰዎች መታገት የተለመደ ሆኗል። የጸጥታ አካላት አሉ ግን እያዩን ዝም ነው የሚሉት የሚልም ሀሳብ ሰጥቷል ነዋሪዎች። ሌላኛው ነዋሪ እንግዲህ ከ2010 ዓ.ም ጀምሮ በየዓመቱ እስከ 9 ሰዎች የሚገደሉበት ሁኔታ እንዳለም አስረድቷል። ህዝቡ ዘላቂ የሆነ መፍትሄም እያገኘ እንዳልሆነም ነው የገለጸው ነዋሪው ማለት ነው። የሰሞኑን ግድያ በተመለከተም በአንድ መኪና ላይ ነው 7ቱም የመንግስት ታጣቂዎች የስንት ልጆች አባቶችን በአንድ ቀን ገለውብናል ሲሉ ለቲክቫ ኢትዮጵያ ነው የተናገሩት። ሰሞኑን የተገደሉት የመተሃራ ስኳር ፋብሪካ ሰራተኞች ትልልቅ ሰዎች ናቸው ሲሉ ያስረዱን አንድ ጉዳዩን በቅርበት የሚያውቁት የፋብሪካው ሰራተኛ ደግሞ ጥቃቱን አሳዛኝ ሲሉም ጠርተውታል ማለት ነው። 7ቱ ሰራተኞች የተገደሉት አንድ የፋብሪካውን አመራር አጅበው በነበረበት ወቅት መሆኑም ተገልጿል። አጠቃላይ ከሟቾቹ ጋር የነበሩት 9 ሰዎች እንደነበሩ ተናግረዋል። ከነሱ ውስጥ ግን 7ቱ ወዲያውኑ ሲሞቱ
አንዱ የሞተ መስሏቸው ታጣቂዎቹ ተመልሰው ሄደዋል። አንደኛው ደግሞ ተርፏል። ይሄ ያልሞተው ሰው ግን እግሩ ከጥቅም ውጭ እንደሆነም ገልጸዋል ማለት ነው። እንግዲህ 6ቱ አዲስ የመጡት የፋብሪካው ስራ አስኪያጅ ለሟች ቤተሰቦች በየቤታቸው ሄደው ለእያንዳንዳቸው 150 ሺህ ብር መስጠታቸውንም የአካባቢው ነዋሪዎች ተናግረዋል። የተማረ ልጅ ካላቸው በቋሚነት ስራ እንቀጥራለን የሚልም ሀሳብ አንስተዋል። ካልተማራችሁ ደግሞ ወይም የተማረ ልጅ ከሌለ በመደብ 6 አባቶችን ቦታ ይይዛሉ፣ እዛ ከፋብሪካው ላይ ማለት ነው 6 አባቶች ቦታ ይይዛሉ ሲልም ቃል መግባታቸው ተሰምቷል። እንግዲህ በኦሮሚያ ክልል ያለው መረጃ ይህን ይመስላል። ወደ አንቺ ይበል። በጣም ጥሩ ቢኒ። እኔም ወደ ኦሮሚያ ክልል ነው የሚወስደኝ ሁለተኛ መረጃዬ። ቀደም ብዬ እንዳሻገርኩት የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይንም ደግሞ በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶችን ባሉበት ህጋዊ ሊያደርግ እንዲሁም ደግሞ የባለቤትነት ማረጋገጫ ሰነድን ሊሰጥ መሆኑ ተሰምቷል። የክልሉ መንግስት እንግዲህ ምክር ቤት ወይንም ጨፌ ኦሮሚያ ማለት ነው ባሳለፍነው መጋቢት 10 ቀን 2018 ዓመተ ምህረት ባካሄደው 6ኛ የስራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩን ያሳወቀበት ሁኔታ አለ። እንግዲህ ቢኒ እነዚህን ህገወጥ ቤቶችን ህጋዊ የማድረጉ አሰራር ከከተሞች ፕላን እንዲሁም መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው ይህ መመሪያ በክልሉ ከተሞች የመሬት ሊዝ አዋጅን መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ነው ያመለከተው ማለት ነው። ይህንን አሰራር የሚከታተሉና የሚያስፈጽሙት በከተማ አስተዳደሮች እንዲሁም ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን ይደነግጋል ማለት ነው። ይሄው መመሪያ አመልካቾችም ማመልከቻቸውን የሚያስገቡበትን ቀንም በይፋ ማስታወቂያ እንደሚገለጽ ነው የተነገረው ማለት ነው። የከተማ መሬት አስተዳደር ጽሕፈት ቤቶችም በማመልከቻው መሰረት ያዋቀሯቸውን ባለሙያዎችን ወደ ስፍራው በመላክ ቤቱ ያለበትን ቦታ ከከተማ ፕላን ጋር የሚጣጣም ከሆነ መሆኑ ብቻ ከተጣራ በኋላ ነው ቤቱን ህጋዊ ማድረግ እንዲሁም የባለቤትነት ማረጋገጫ የመሰከር ወረቀትን የመስጠት ሂደቱን የሚጀምረው ይላል መመሪያው። ህጋዊ የሚደረገው የመኖሪያ ቤት ቦታም በካሬ ሜትር ተለክቶ ከከተማው የመሬት ወይንም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ ነው መመሪያው የሚያትተው። እንግዲህ እነዚህን ህገወጥ ቤቶችን ህጋዊ የማድረግ ስራ ሸገርን፣ አዳማን እንዲሁም ደግሞ ቢሾፍቱ ከተሞችን እንደማያጠቃልል ነው የተገለጸው። ቢኒ ክፍያውን በተመለከተ ደግሞ በሊዝ ስርዓት ውስጥ በሚተዳደሩ ከተሞች በከተማ የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያን እንዲሁም የጣራና ግድግዳ ግብርን ክፍያ አመልካች መክፈል እንደሚኖርበትም መመሪያው ይጠቁማል ማለት ነው። መመሪያዎቹን በተቀመጠለት የጊዜ ገደብ ያልፈጸመ አካል ግን በመሬት ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው ይህ መመሪያ እንግዲህ መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ደግሞ ቤቱ ሳይፈርስ ባለበት የሚወረስበት ሁኔታ እንዳለ በግልጽ ይገልጻል ማለት ነው ይህ መመሪያ። ቢኒ እንግዲህ ቢኒ እኔ ጋር ያለው ሁለተኛ መረጃ ይሄንን ይመስላል። እስቲ ወደ አንተ ደግሞ እንቀጥል። እሺ ቲጂ፣ ወደ እኔ ሶስተኛ መረጃ ስናልፍ ወደ ቡርጂ ዞን ነው የሚወስድሽ። ቡርጂ ዞን በውርስ ምክንያት 3 የቤተሰቦች አባላትን በጥይት ደብድበው የገደሉ ተከሳሾች በሞት እንዲቀጡ መወሰናቸው ተሰምቷል። ይህ በአካባቢው የመጀመሪያው የሞት ፍርድ ውሳኔም እንደሆነ ተገልጿል። የወንጀል ድርጊቱ የተፈጸመው ነሐሴ 16 2017 ዓ.ም ከምሽቱ 2 ሰዓት ገደማ በደቡብ ኢትዮጵያ ክልል ሶያማ ዙሪያ ወረዳ ገራ ቀበሌ በዞኑ ፍትህ መምሪያ የልዩ ልዩ ወንጀለኞች ዘርፍ አስተባባሪ አቶ ነጋልኝ አለሙ ለቲክቫ ኢትዮጵያ ገልጸዋል። በዚህ ቀበሌ አቶ ወርቆ የተባሉ አዛውንት እድሜያቸው እየገፋ መምጣቱን ተከትሎ በአካባቢ ባህል መሰረት ልጆቻቸውን ጠርቶ የመሬት ውርስ ክፍፍል ማድረግ ይጀምራሉ። ይህ እየሆነ ባለበት በሂደቱ ተቃርኖ የነበራቸው የአዛውንቱ የመጀመሪያ ልጅና የልጅ ልጃቸው ሁለቱም የክላሽንኮቭ መሳሪያ በመታጠቅ በቤተሰቡ ላይ ተኩስ መክፈታቸውን አቶ ነጋልኝ እንግዲህ አስታውቋል ማለት ነው። በጥቃቱ አዛውንቱ አቶ ዋቶ ወርቁ እና 2 ልጆቻቸው ወዲያውኑ ሲሞቱ 2 የቤተሰብ አባላት ደግሞ በከባድ ጉዳት ደርሶባቸው ወደ አርባ ምንጭ ሪፈራል ሆስፒታል መላካቸውም ተገልጿል። ፖሊስ ግለሰቦቹን ከነመሳሪያቸው ኤግዚቢትነት በመያዝ ምርመራ ማድረግ ይጀምራል። መዝገቡንም አደራጅቶ ለዞኑ አቃቢ ሕግ ያቀርባል። አቃቢ ሕግም መዝገቡን በማደራጀት ሁለተኛው የወንጀል አይነት ተብሎ የተጠቀሰው 2 በህይወት የተረፉ የግል ተበዳዮች ወንጀል 2 ክስ በወንጀል ሕግ አንቀጽ 27 እና 539 ህዝባር 1
ዝባር ሀ መሰረት ክስ ማቅረቡን አቶ ነጋልኝ አስረድተዋል። ተከሳሾች ፍርድ ቤት ቀርበው የወንጀል ድርጊቱን ስለመፈጸማቸው ተጠይቀው አልፈጸምንም በማለት ክደው ተከራክሯል። አቃቤ ሕግ በሰውና በሰነድ ማስረጃ አምስቱንም ክስ በሚገባ ያስረዳ ሲሆን ተከሳሾች የቀረበባቸውን ክስ መከላከል ባለመቻላቸው የቡርጂ ዞን ከፍተኛ ፍርድ ቤት ተከሳሾችን በቀረበባቸው ክስ ጥፋተኛ ናቸው ብሏል። የፈጸሙት ወንጀል ጭካኔ የተሞላበትና አስነዋሪ መሆኑን በአካባቢው ከዚህ ቀደም ተደርጎ የማይታወቅ ከሁለት በላይ የሆነ የቤተሰብ አባላት ላይ በአንድ ጊዜ የተፈጸመ ግድያ መሆኑን ከግምት ውስጥ ገብቷል። ፍርድ ቤቱም ሁለቱም ተከሳሾች በሞት እንዲቀጡ ውሳኔ ያስተላልፏል። በእኔ በኩል ያለው ሶስተኛው መረጃ ይሄ ነው። መልካም እንግዲህ ቢኒ ወደ ቀጣዩ መረጃ ሳልፍ ነው ወደ ባህር ማዶ መረጃ ነው ማልፈው። ወደ መካከለኛው ምስራቅን የተመለከተ መረጃ ነው ያለኝ። ኢራን የዓለም ኢንተርኔት ኬብል ልታቋርጥ መሆኑን የተናገረችበት ሁኔታ ይፋ የሆነው በዚህ ባሳለፍነው ሳምንት ነበር። ኢራን እንግዲህ በሆርሙዝ ሰርጥ በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን ቆርጣለሁ ስትል ማስጠንቀቂያን ሰጥታለች። አሁን እንግዲህ ከሰሞኑም የሆርሙዝ ሰርጥ ሙሉ በሙሉ የተዘጋበት ሁኔታ አለ። በጣም ውጥረቱ እያየለበት ያለ ሁኔታ አለ ማለት ነው። ይህንንም አስመልክቶ ቀጣዩ የኢራን እርምጃ የሆነው የኢንተርኔት ኬብሎችን ማቋረጥ እንደሆነ ይፋ ያደረገችበት ሁኔታ አለ። ከዓለም አቀፉ የኢንተርኔት ፍሰት ውስጥ እንግዲህ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብሮ በሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ መሆኑ ይታወቃል። ቢኒ የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችን እና እያንዳንዱን የፋይናንስ ገበያ የሚያስተላልፉ የመረጃ ፍሰቶችን በሙሉ በእነዚህ ኬብሎች ላይ የተመሰረቱ መሆናቸውም እንደዚሁ ግልጽ ነው። እነዚህ ሁሉ ኬብሎች የተዘረጉበት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ የዩዋን ገንዘብን በሚሰበስብበት ጥልቀት በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እንግዲህ እስያን፣ አውሮፓን፣ መካከለኛው ምስራቅ እንዲሁም ደግሞ አፍሪካን የሚያገናኙ የዓለም አቀፉ የዲጂታል ንግድ የጀርባ አጥንቶች ናቸው ማለት ነው። የኢራን አብዮታዊ ጥበቃ ኃይል መጋቢት 28 ቀን ባወጣው መግለጫ እንግዲህ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር አካባቢ ያሉ ስልታዊ መሰረተ ልማቶች ምህረት እንደማያገኙ የገለጸችበት ሁኔታንም በዚህ ባሳለፍነው ሳምንት የሰማነው መረጃ ነው። ወደ አንተ እንቀጥል እስቲ። ወደ እኔ ስንመለስ መነሻቸው ከአማራ ክልል የሆኑ ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር አዋልኩ ሲል ፌዴራል ፖሊስ ገልጿል። የኢትዮጵያ ፌዴራል ፖሊስ መነሻቸውን ከአማራ ክልል በማድረግ ወደ አዲስ አበባ የገቡና ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር መዋሉን አስታውቋል። የፌዴራል ፖሊስ እንግዲህ ባወጣው መግለጫ መሰረት የመጀመሪያው የጦር መሳሪያ ቁጥጥር የዋለው በለገጣፎ ኬላ ሲሆን የጸጥታ ኃይሎች አንድ ተሽከርካሪ አስቆሞ በፈተሹበት ወቅት ፖሊስ ጠንካራ ፍተሻ ሲል በገለጸው በዚህ ተግባር ህገወጥ 8 ክላሽ፣ 151 የክላሽ ጥይት፣ 17 የብሬን ጥይት እና 7 የክላሽ ካዝና ጭኖ በድብቅ ወደ አዲስ አበባ ከተማ ለማስተላለፍ ሲሞክር ለገጣፎ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ሊውል ችሏል። በተመሳሳይ ሁኔታ በሱሉልታ ኬላ በተደረገው ሌላ ጠንካራ ፍተሻ መነሻውን ባህር ዳር ያደረገ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይት፣ አንድ የብሬን ህገወጥ ጥይቶችን ደብቆ ወደ አዲስ አበባ ከተማ ለማስተላለፍ ሲሞክር በሱሉልታ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ማዋሉን ገልጿል። እንግዲህ በእኔ በኩል ያለው የመጨረሻ መረጃ ይሄ ነው። ወደ አንቺ መጨረሻ ወሰድሽ። መልካም ቢኒ፣ እንግዲህ የመጨረሻ መረጃ ደግሞ የሚሆነው አሜሪካ የኤፍቢአይ ዳይሬክተር ኢሜል የሰበረውን ግለሰብ ለጠቆመ $10 ሚሊዮን ሽልማትን ማቅረቧ ተሰምቷል። የኢራን ደጋፊ ነው የሚባለው ሃንዳላ የሀከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴልን የግል የጂሜል አካውንትን በመስበር የግል ፎቶዎቻቸውንና ከ300 በላይ ኢሜሎችን ይፋ ያደረገበት ሁኔታ ተስተውሏል ማለት ነው። ጥቃቱን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ስለ ሀከሮቹ መረጃ ለሚሰጡ ሰዎች እስከ $10 ሚሊዮን ሽልማት እንደሚሰጥ ያሳወቀበት ሁኔታ አለ። ኤፍቢአይ የተሰረቁ መረጃዎች የቆዩ መሆናቸውንና የመንግስት ምስጢር የተባሉ ነገሮችም እንዳልተጋለጠ ቢገልጽም እንኳ ድርጊቱ በሁለቱም ሀገራት መካከል ያለውን የሳይበር ጦርነትን አባብሶታል ተብሏል ማለት ነው። ቢኒ ከዚህ ጋር በተያያዘ የኢራን አዲሱ መንፈሳዊ መሪ ሞተዋል ወይንም
በጽኑ ታሟል የሚባልም ጭምጭምታ እየተሰማ ነው ከወደ ትራምፕ ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ በተካሄደው የኢኮኖሚ ጉባኤ ላይ ባደረጉት ንግግር ወቅት ነው እንግዲህ የኢራኑ መንፈሳዊ መሪ በህይወት ለመኖራቸው ጥርጣሬ እንዳላቸው የገለጹት። ትራምፕ የኢራኑን አዲሱ መንፈሳዊ መሪ ሞቷል ወይንም በጣም አስጊ ሁኔታ ላይ ናቸው ሲሉ የገለጹበት ሁኔታ አለ። እንግዲህ ሙጅተባ ካሚኒ ለረጅም ጊዜ አለመታየታቸው ለዚህ ማሳያ መሆኑን ነው የጠቆሙት ፕሬዝዳንቱ። በሌላ በኩል ትራምፕ የኢራን ባለስልጣናት እሳቸው የሀገሪቱ መንፈሳዊ መሪ እንዲሆኑ በውስጥ መስመር ጥያቄ አቅርበውልኛል ሲሉም ቢናገሩም የኢራን አብዮታዊ ዘብ እንግዲህ ፕሬዝዳንቱ ውሸታም ናቸው በማለት ያስተባበሉበት ሁኔታ አለ። እንዲሁም ደግሞ ይህ በእንዲህ እንዳለ የአሜሪካ ልዩ መልእክተኛ ዊትኮቭ እንግዲህ ከኢራን ጋር የሰላም ስምምነት ለመድረስ በዚህ ሳምንት ድርድር እንደሚጀምር ይጠበቃል ማለታቸውም ተሰምቷል። በጣም ብዙ ጭምጭምቶች እየተሰሙ ነው። ቢኒ ይሄንን አስመልክቶ እንግዲህ ትራምፕ የኢራን መንፈሳዊ መሪ ሲሆን ግን ሄዶም አሁን የማቆም አይነት ደረጃ ላይም ሊደርሱ ይችላሉ የሚሉ የተለያዩ ዜናዎችን እየተመለከተን ነበር ከትላንት በስቲያና እንዲሁም በጣም እንደው አነጋጋሪ ሆኖ የነበረው ነገር ምንድነው አሜሪካ የእግረኛ ጦርን ማሰለፏን ተከትሎ ኢራን ወደ 1 ሚሊዮን የሚጠጉ ጦርን ማሰለፏ ራሱ በጣም መነጋገሪያ የነበረ ጉዳይ ነበረ። እስቲ ይሄ የመካከለኛው ምስራቅ ውጥረት ሄዶ ከምን ሊደርስ ይችላል የሚለው በቀጣይ ጊዜያት የምናየው ይሆናል። ኦልሞስት ወደ አንደኛው ወሩን ሊይዝ በግማሽ አካባቢ ላይ ደርሷልና ያው ከነዳጅም ጋር ተያይዞ በርካታ ነገሮች ወደኛም እየመጡ ያሉ ነገሮች ስላሉ መጨረሻው ምን ይሆናል የሚለውን የምናየው ይሆናል። እኔ በኔ በኩል ያለውን ጨርሻለሁ። እንደው ከነዳጅ ጋር ተያይዞ አንድ ሐሳብ መጣል ተሰማውን መረጃ ምንድነው የኢትዮጵያ መንግስትም በመንግስት ሰራተኞችን ምን እያደረገ ነው? አላስፈላጊ የሆኑ ሰራተኞች ማለት በጣም ኢምፖርታንት በስራው ላይ መገኘት የሌለባቸው ከቤታቸው ሆኖ መስራት የሚችሉ ሰራተኞች የግድ ፍቃድ እንዲወጡ ሊደረግ እንደሆነ ተሰምቷል። ምክንያቱም የነዳጅ እጥረት እያጋጠመ ስለሆነ ነው። ኢምፓክቱ ከባድ ነው። ለዓለም ሰላም ይሄ ጦርነት መቆም አለበት። አለበለዚያ በእያንዳንዳችን ቤት እያንኳኳ መግባቱ አይቀርም። ነገ ከነገ ወዲያም ከባድ ነው። እንዳልሹ ደግሞ ቅድም የኢንተርኔት ኬብል የሚዘጋ ከሆነ ብዙ ነገሮች ነው የሚቋረጡት። የኛም ስራ አብሮ ይቋረጣል። በትክክል እና ያው እንግዲህ የሚሆነውን መልካም ነገር እንዲመጣ የኛም የሁል ጊዜ ምኞታችን ነው። አሁን ወደ መዝገብ መሄድ እንችላለን። መልካም እንግዲህ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ወደ እናንተ ስናደርሰው የነበረው መሃል ዳሰሳችን እስካሁን የተመለከታችሁትን ይመስል ነበር። ፕሮግራሙን አዘጋጅተው ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ አድርገናል። ሳምንት በተመሳሳይ ሰዓት በተለያዩ በሌላ ርዕሰ ጉዳዮች ተመልሰን የምንገናኝ ይሆናል። እስከ ሳምንት ሰላማችሁ ይብዛልን እያልን ተሰናበትናችሁ። ጤና ይስጥልኝ።